ማን ሴትዮ እቃስ መልስልኝ ምናምን ነገር እንዳትይ አይንሽን ነው ማጠፋልሽ ስለምን አባቃ ነው የምታወራው ደኔ እኮ ነኝ አንቺ ያምሻል ንኪው የህዝብ ከመጥራቴ በፊት እቃውን አስቀምጡና ውጡልኝ ማለት ይኸውልሽ በገዛ ጭርፋሽ አጣምሜሽ እንዳልወጣ ተወለም ይቅር በቃ መርስሽን በቀጥታም ባይሆን በተዘዋዋሪ ሰምቼዋለሁ ተመስገን ተባረኪ የኔ ልጅ አይኔን ባይኔ ያሳየሽ አንቺ ጤና ቢስ ምንድነው ቀበጥሪ አረ ፍቅርና ጉርሻ ሲያስጨንቅ ነው እያልኩ ሳጎርሴ የነበርኩት እኔ ነኝ እንዴ ጤና አልባውማ አንተ ነህ ትንሽ ሳይናደድ አይቀርም የሚያረጋጋውን ነገር ካወቅ ሂድና ጋብዘው እንደውን አንድ ፓስታ እንገድዬ ብታሰር ሰውስ ምን ይለኛል ፓስታ ሲጀመርኩ ኒናን ፈጣሪ የፈጠራት እየዞረች ለማውራት ነው እና መቼ ሰውን እያነሱ ከማፍረጥ ያንሳል ኒናዬ አንዴ ኪችን ደርሰን እንመለስ እንደዛ እናድርግ ኧረ አምላኬ ግን ኧረ በምን ኃጢያቴ ነው እዚህ ልጅ ላይ ጥለመቀጣኝ ኧረ ተው ግን ፈጣሪ ገና ካሁኑ የምሩ ሰርግ ላይ ምንም መፈጠር የለበትም ምንም እያላችሁ ነው እንግዲህ መታለች የናሆም እናት መታለች እነሱ የሚያሰቡት ይሄንን ነው ሰርጉ በሰላም አይሆንም ነው ዳይሬክተሮቻችን ያሰቡት እናንተም ገብቷችኋል ኮሜንት ላይ ወይኔ ህዝቢ ግን ይመቻችሁ እኔ ተመችታችሁኛል ምን አላችሁ ጽናትና ኪራ ልጅ ውለዱ ምሩና ናሆም ይጋቡ ድራማውን ጨርሱት ይህ ኮሜንት ሳይ ማለት ነው በቃ የመጨረሻ ላይ ተመቸኝ ዋው ብያለሁ እኔ በግል ይቅርታ አድርጉልኝና ዳይሬክተሮቻችን እየመረኝ ነው ግን ሁኔታው ሲታይ አያልቅ የ2000 ብር ጥያቄ ተጀምሮላችኋል ጥያቄውን እየተወዳደራችሁ እንግዲህ ተስፋ አደርጋለሁ 2000 ብር እንግዲህ በሳምንት ለአራት ሰው እየተሸለመ ነው ሞክሩት የአይፎንም አለ እኔ እንግዲህ አይፎን አለ ብሎ ያስተዋወቀው አይፎን መንጫፊው ነውና ላምኑ አልችልም በሌላ ሰው አስተዋውቁልን እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች ማን ናችሁ ዛሬም ጽናት ሪቪው እናደርጋለን በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባምላችሁ ይሆናል ጽናት በትላንትናው ክፍል ሾይና ነበረ ደስ የሚል አይነት ክፍል ነበረ ግን ደግሞ ትንሽ ቅር ብሎኛል እውነት ለመናገር የናሆም እናት መጣለች የናሆም እናት መምጣቷ ለምሩ ጥሩ አይደለም መምጣቷ ብቻ ሳይሆን ደግሞ የናሆሜ ልጅ መሆኑን አውቃለች በዛ ደስተኛ እንደሆነች አይተን ነበር ድራማ የተጠናቀቀው ስለዚህ አሁንም የናሆሜ እና የምሩ ጉዳይ ትንሽ ደስ የማይል ነገር ምናይ ይሆናል ማለት ነው በቀጣይ ክፍል እና በሱ ነገሩ እኔ በጣም ደብሮኛል ልጅቷ ግን ከዚህ በኋላ የነሱ ህይወት ውስጥ ገብታ የናሆሜን እናት ወሬ ሰምታ የምትበጠብጥ ከሆነ እኔ እንደ እውነቱ በቃ እንደው እሷን ምን እንደማረጋት እንጃ እንደው እንዲና እንዲህ ብዬ ማለት ነው በቃ እንደው ምን ይሻላችኋል ጋይስ ከግራ ወደ ቀኝ ነው ምናምን በቃ እንዴ የምሬን ነው አሁን እንደዚህ አለቃቅሳ ምሩዬ በጣም ጨዋነች ምሩ በጣም አሳቢ ነች ምሩ በጣም ምናምን ብላ እንደዚህ ሰክሳን ከዛ በኋላ እዛ ገብታ የናሆምን እናት ወሬ ሰምታ እንትን ካለች ቀውሬ ነው ማስወጣት ከዚህ ድራማ የምሬ ነው በቃ መቀየር አለበት አትሉኝ ሰካራሞቹም ጠዋት ተገናኝተው ማለቴ አብሮ ነው ያለው ደግሞ ሌላ ነገር እንዳታስቡ እኔ እነ ኪራ ቤት ነው ያሉት እሺ እና ጠዋት ላይ ራሳቸውን ጊዜ እያሳለፉ ነው እኔ ግን ሄናና ሃና አንድ ላይ ቢሆኑ ነበር ምለው ደስ ነበር ማለት የሆነ ነገር ስራቸው አንድ አይነት ነው እሱም የሆነ ቀልቃላ ቢጤ ነው እሷ እንደምታቋት ስራዋ ነው መንቀልቀል ስራዋ ነው የማትገባበትን ቦታ የለም መግባት ስራዋ ነው በቃ ሁሉ ቦታ ነች እና የሆነ ማች ያደርጋሉ ቀለል ያለች ነች እሱም ቀለል ያለ ክያኮ ክያ እናቴ ይወላችሁ ኑሮ ያልነካው ጎረምሳ ገና ይሄ ምንድነው አፍላ ላይ ያለው ጎረምሳ እንዴት ነው ጋይስ ምኑንም ያላወቀ የሆነ ምቾት ላይ ምናምን የነበረና ከዛ ወጣትነት እንደ ድንገት መጣበትና ከቤተሰቡ ይወጣ አፍላ የሆነ ጎረምሳ እንዴት ነው
ሁሉ ነገር የኔ ነው፣ አካባቢው ላይ የኔ ነው ይላል። ሰፈሩ የሱ ይመስለዋል፣ የሚያየው መኪና የሱ ይመስለዋል። አለው ይላል ምናምን እና እንደዛ ነች። ሁሉንም ልኮርኩም ይላል። ኪያም እንደዛ ነች። ሁሉንም ካልኮርኩም ሆኖ ምትለው። እኔ እውነት ለመናገር የኪያ ባህሪ ከባድ ነው፣ ከባድ አይጨበጥም። አሁን ከዚች ልጅ ጋር እንዴት ነው የምንግባባው? አሁን እንደው ከኔ ጋር እንዴት ነው የምንግባባው? እኔ አልችልም፣ የምሬ ነው። አልችልም፣ እኔ መቆጣትም አልችልም። እኔ ሲጀመር ከተበሳጨው ዝም ነው። ምላሽ መስጠት አልፈልግም። ሲጀመር አፌ ራሱ የተሳሰረ በቃ መኮለድ አሁን ጀመረኝ። በቃ ተናድጄ ነው እንደዛ ነው የሚሆነው። አፌ ሁላ ስርስር ነው የሚለው። በቃ ነገሮችን ትቼ መሄድ ነው የምፈልገው። ከራሴ ጋር በቃ ብቻዬን የሆነ የራሴን ዓለም መፍጠር የምፈልገው እንጂ ከሰው ጋር እንትን ውስጥ መግባት አልፈልግም። ከእንደዚህ አይነት ሰው ጋር ደግሞ ለእኔ አሁን ይከብደኛል። እኔ አልችልበትም። ገና በመጀመሪያው ቀን ነው በይ እናቴ አንቺን ብሄድሽበት እኔም ብሄድኩበት ብዬ ሰላም የምፈጥረው። እንዴ ተው እንጂ ጋይስ፣ ይሄ ካራቴ ከተማረ ሴት ብረት ከሚያነሳ ሴት ጋር ጋይስ እንዴት ነው የምንዛለቀው? አንዳንድ ደግሞ አላችሁ እንደ ወንድ እንደዚህ እኔ እንኳን ይኸውላችሁ እኔ ከወንድ እኩል በቃ ግዝፈታችሁ ይሄ ምናምን ድረታችሁን እንዲሰፍቶ ምናምን ሲሄዱም እንዲህ ነው፣ እንደ ወንዶቹ ነው የሚሄዱት። ምን አስባችሁ እንደሆነ አላውቅም። አሁን እንደው ከአንቺ ጋር እንዴት ነው የምንግባባው? ባንግባባ እኮ በቃ በደንብ ነው የምታግባቢኝ እንዴ። ታዲያ አይሆንማ እንዴ። ምን ሆናችሁ ነው ጋይስ? ጎመን በጤና ያለው ማን ነበረ? እና እንደዛ አይነት ነገር ነች ሆነ ማለት እንደዛ አይነት ሰዎች ማፍቀር አይችሉም ወይ መውደድ አይችሉም ወይ እያልኳችሁ አይደለም። ግን ሴት የሆነ የራሷ የሆነ ተፈጥሯዊ ባህሪ አለ አይደለ ጋይስ? ማለት ፈጣሪ የሰጣት ኔቸር አለ። በቃ ተፈጥሮ የሚባል ነገር አለ። ልክ እንደ ወንዶቹ አክት ማድረግ የለባትም። ገብቷችኋል? ይሄ ፈጣሪ የሰጣትን ነገር ሪስፔክት ማድረግ አለባት። ለምሳሌ አሁን ፈጣሪ የሰጣትን ነገር ትታ እንትናቸውን ቀንሰው በቃ ወንድ ነው ሴት ነው ብላችሁ እስከማትለዩ ድረስ የሚሆኑ አሉ። እስኪ አሁን ቲክቶክ ላይ እየመጡ ያሉ ሰዎችን ናቸው። መልካቸው እንዲሁም ወንድ ነው ይመስለው፣ ይሄ ፊዚካል ተጨምሮበት ደግሞ ሴት እንዴት አሁን ከእሷ ጋር መኖር እንዴት ለእኔ ክብደኛል። እኔ ለራሴ ነው። የሚፈልግ ሰው ሊኖር ይችላል። ግን ፈጣሪ የሰጣችሁ ኔቸር ባትቀይሩት መልካም ነው ብዬ አስባለሁ። የሴት ሴትነቷ ያ ነው ብዬ አስባለሁ። የሴት ጣዕሟ፣ የሴት ውበቷ ፈጣሪ የሰጣትን ኔቸር ማስጠበቅ ነው ብዬ አስባለሁ። አንዳንድ ሰዎች አላችሁ ከኋላ ቻፓ የምታስጨምሩ ምናምን ፕላስቲክ የምታደርጉ በሰርጀሪም አለ አሉ፣ ደግሞ ሌላም አለ አሉ፣ የሚጠብም አለ የሚሰፋም አለ አሉ። ብዙ ነገር ነው የምንሰማው። አሁን ያ ምንድን ነው? ያን ማድረግስ ጥቅሙ ምንድን ነው? እኔ እውነቴን ነው የምነግራችሁ። አንድ ነገር ከዚህ በፊት በተደጋጋሚ ተናግሬያለሁ። እኔ ለምሳሌ የግሌን እንኳን የምነግራችሁ ምን አይነት ሴት ማግባት ትፈልጋለህ ካላችሁ፣ ከምንም አይነት ወንድ ጋር ከዚህ በፊት ምንም አይነት ሪሌሽንሽፕ ውስጥ ያልነበረች ወንድ የምትመጣ ፈጣሪዋን የምትፈራ የሴትነት ወጓ አብሯት ያለ ገብቷችኋል አይደለ? ሰዎችን የምታከብር አይነት ሴት ነው ለትዳር የምፈልገው። ገብቷችኋል ልላችሁ የፈለጉ። ከዛ ውጭ ካበደው ጋር ለምን አብዳለሁ እንዴ? ኑሮ እያሳበደ ደግሞ አምጥቼ ድጋሜ ልበል እንዴ? ጋይዝ እንዴ አያዋጣም። ሂዱ። እኔን ካላመናችሁ ወንድሞቻችሁ፣ ጓደኛ ያላችሁ ጓደኛችሁን ጠይቁ። ጓደኛ ያሾፍብኛል ካላችሁ ወንድሞቻችሁን ጠይቁ። እህቶች ወንድሞቻችሁን ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ አሁን እኔ የነገርኳችሁ ነገር ነው የሚነግራችሁ። ስለዚህ ጊዜያችሁ ዝም ብላችሁ የምታጠፉ ሴቶች፣ የሆነ ነገር ላይ የምታጠፉ ከዚህም ጋር ጀምራችሁ ከዛም ጋር ጀምራችሁ መጀመራችሁ እሺ ጥሩ፣ ደግሞ የምትሄዱት እኮ ጥግ ድረስ ነው። በቃ ሁሉ ነገር ጨራርታችሁ ነው። የትዳር ላይ የምትሉት ነገር ጨራርታችሁ ነው። ከዛ ጋር ተፋታችሁ ሌላ ጋር የምትሄዱት። አብዛኛው ወንድ ከብዙ ሴት ጋር እንትን ሊል ይችላል፣ ግን ደግሞ ማለት ነው ጓደኛ ሆኖ ብዙ ነገር ልታደርጉ ትችላላችሁ። ግን ለትዳር የሚፈልጋት እንዳንቺ አይነት ሴት አይደለም። እኔ እውነቴን ነው የምነግራችሁ። ወንድ ልጅ ለትዳር ሲፈልግ ከኋላ ቻፓ አይ፣ እሺ እዚህ ጋር መልክ ምናምን አይ፣
የምሬን ነው። እኔ እመኑኝም አትመኑኝም አያዩ በፍጹም ነው የማያዩ። በፍጹም ይኸውላችሁ ሰላሙን የሚፈልግ ወንድ አያዩ። ምናልባት ያን ሊያይ የሚችለው ሀብታም ከሆነ መልኳን አይቶ ቆንጆን ሊገዛ ይችላል። ልክ እንደ መግዛት ነው ለሱ። ሀብታም እንደዛ ናቸው። ከዛ በኋላ የሆነ ሰዓት ላይ አውቶ ሊጥልሽ ይችላል፣ መብቱ ነው። ንብረት እካፈላለሁ ብለሽ ትገቢያለሽ፣ ድንቡሎስ ባሪ ሳንቲም ሳትይዢ ትወጪያለሽ። ለምን ካልሽ ከትዳር በፊት ያለው ንብረት የራሱ ነው፣ አስመዝግቦ ነው ያለው። ምንም ልትካፈይ አትችይም። ገና በገባሽ በ6 ወርሽ ምን ልትካፈይ ነው? እንደ ጥሩ ከሆነ በ100,000 ሊሰጥሽ ይችላል። እሱንም አይሰጥሽም። ባዶ ጨርቅሽን ይዞ ነው ይዘሽ የገባሽውን ጨርቅ ይዞ ነው የሚያስወጣሽ። አንድ ሻንጣሽን ይዞ ነው የሚያስወጣሽ። ኢቭን አብዛኞቹ ንብረታቸው በራሳቸው ስም አይደለም በቤተሰብ ስም ነው ያለው። እነሱ ይቆጣጠሩት እንጂ በቤተሰብ ስም ነው ያለው። ባይሆን እንኳን ካስመዘገበ ከትዳር በፊት ያለውን ንብረት ካስመዘገበ መቼም ልታገኝ አትችይም። ምክንያቱም ትዳር ላይ አብራችሁ ያፈራችሁትን ነው ልትካፈሉ የምትችሉት እንጂ ከትዳር በፊት የተፈጠረ ንብረት ሁሉ የእሱ ነው፣ ልትነኪ አትችይም። እና ጥንቃቄ አድርጉላችሁ ፈልጌ ነው። ወጣት ስትሆኑ አንዳንዴ ብዙ ነገር አስቸጋሪ ስለሆነ እንደዚህ አይነት ነገሮች ልትገቡ ትችላላችሁ። ግን ሴት ልጅ አንዴ ክብሯን ካጣች በኋላ የሆነ ነገሯን ካለች በኋላ እኔ ትወርዳለች፣ ከብዙ ነገሯ ትቀንሳለች። የምሬን ነው። በቃ ብዙ ነገሯ ይቀንሳል። እኔ የሆነ እንደ ትልቅ ነገር ማየት አለባችሁ ብዬ ነው የማስበው ይሄን ነገር። እና ራሳችሁን ጠብቁ ልላችሁ ፈልጌ ነው። እኔ ብዙ ጓደኞች ነበሩ። በስራ አጋጣሚ ደግሞ በጣም ብዙ ሰዎች ጋር ተዋወቃለሁ እና ሁሉም ጓደኞቼ በሚባሉ ደረጃ ሁሉም አብዛኞቹ ጓደኞቼ በተለይ በስራ በኩል ከኔ ጋር ያሉ ጓደኞቼ ሁሉም አተራማሽ ስራ ላይ የማገኛቸው አብዛኞቹ እንደዛ ናቸው። አተራማሽ ናቸው። ከዚህ እዛ ነው። በተለይ ስራ ላይ ዛሬ ሲመጣ ከሆነች ጋር ነው፣ ነገ ሲመጣ ከሆነች ጋር ነው። 1% እንደዛ አብዛኞቹ እንደዛ ማአት ማለት ይቻላል። እና ከእንደዚህ አይነት ሰዎች ጋር በጣም ብዙዎቹን አውቃለሁ። እና ሁሉም በሚባል ደረጃ እንደነዚህ አይነት ሴቶች ለምሳሌ በጣም ቆንጆ የምትኳኳል ቆንጆ መስላ የምትሳይ የሆነ ቻፓ ምናምን የሚመርጡት ማለት ነው ለሆነ ጊዜ ያክል ብቻ ነው። ወይ ለቀን ወይ ደግሞ ለሳምንት ወይ ደግሞ ለሆነ ያክል ጊዜ ማስኬጃ ወጥቷቸዋል። እንደ መዝናኛ ነው የሚያስቧቸው። ከምሬን ነው። እኔ ምንም ለዋሻችሁ አልችልም። እንደዛ ነው የሚያስቧቸው። ከዛ በኋላ ይተወዋቸዋል። አሁን እነዛ ሰዎች ግማሾቹ በሚባል ደረጃ አግብተዋል። ያገቡት ግን ጨዋ የቤተ ክርስቲያን ሰው ምንም እማታ ከዚህ በፊት ሌላ ግንኙነት ከወንዶች ጋር ያልነበራት ለሁሉ ነገር አዲስ የሆነች እንደዛ አይነት ሰው ነው አምጥተው ያገቡት። እኔ ይገረማል። ከዛ በኋላ ደግሞ ህይወታቸው ተስተካክሏል። አብዛኞቹ ሌላ ሰው ያዩ ጨዋ ሆነው እኔ ማቃችሁ ናችሁ ወይስ ምን ገብቶባችሁ ነው ምናምን ብዬ እኔ እስክደነቅ ማለት ነው። ከዛ ህይወት በኋላ ከዛ ነገር በኋላ በቃ ጨረስን እኮ ከዛ እኔ ጨረስን እኮ ነው። እንዴት ይቻላችሁበት? እንዴት ሳትሰሰቱ አንዴ እንኳን ብዬ ጠይቃችኋል። በቃ አለቀ እኮ ያን ጊዜ ጨረስን አለ። አሁን የምትወደኛለች፣ በንጹህ ልቧ የምታየኛለች፣ ልጅ አለኝ፣ ህይወት አለኝ፣ ምን ልሰራ ውጭ ይላሉ። እና በቃ ዝም ብላችሁ እዩ፣ አስተውሉ እና አየት ቃኘት ስታደርጉ ነገሮችን ትረዳላችሁ። እና ራሳችሁን ጠብቁ ሁላችሁ ፈልጌ ነው በዚሁ አጋጣሚ። እሺ በምን ጉዳይ ይሄን እንዳነሳሁት እስክረሳ ድረስ ነው ይሄንን ነገር ያጫወጥኳችሁ። ወይኔ በላቸው ኪያ ነች አይደል ይሄን ሁሉ ያስወራችን። እና የሆነ የራሳችሁን አይነት ወግ ይዛችሁ ብትቀጥሉ ጥሩ ነው ብዬ አስባለሁ። ለማንኛውም ወደ ድራማችን እንመለስና የኪያ መጥፋት ዝም ብላለች። በተለይ ሐረግ እነ ኪራ ይመጣሉ ምናምን ተባለ። እነ ኪራ መጡ፣ ከዛ ደንግጠው ወጡ ምናምን። ግን የነ ማንች የኪያ መጥፋት ዝም ብሎታል ማለት እናት አይደለች እንዴ? ለአንድ ቀን ብቻ ነው እንዴ ታዲያ ጓገጭ ብላ ዝም የምትለው? እንዴት ነው ነገሩ? እኔ እንደእውነቱ አልገባኝም። እስኪ የሚያስረዳኝ ካለ ኮሜንት ላይ ያስረዳኝ። እና ይሄ ነገር ትንሽ ግራ ገብቶኛል። እሱም ነገር ቢስተካከል ኖሮ
አሪፍ ነበር። ኪያ በቀጣይ ክፍል ትመጣለች ብዬ አስባለሁ። እነ ሳንቾ ጋርም የነበረው ነገር አሪፍ ነበረ። ትንሽ ቢጫወትበት አሪፍ ነበረ። ሳንቾ ጓደኛው ላይ ጎብላው ላይ ለነገሩ ጎብላ እኮ አይሰማም ጋይስ፣ አይሰማም አይለማም እንዴ ወልኮርክ ምን የሚለው የሆነ ነገር ስትሉትና ሂጂልኝ ምናምን እና ትንሽ የሆነ እንትን ቢሉ አሪፍ ነበረ ማለት አውቆ ፈልጎ ሙድ ይዝበት አሪፍ ነበር እና ወድጄ ነው ምናምን እያለ ገብቶች ባላላችሁ የፈለጉ ነገር እንደዚህ አይነት ነገር ብናይ ያምር ነበር። ያበደ አይሆንም ነበር ጋይስ እንዴ በደንብ ያበደ ነበር የሚሆነው። ቆንጆ ሸበላ ነበር የሚሆነውና ጥሩ ይሆን ነበረ። እስኪ ለማንኛውም እንግዲህ ወደፊት አብረን እናየዋለን። በቀጣይ ክፍል ምን እንደሚፈጠር እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ጽናት በትናንትናው ክፍል አሾይና ነበረ። እንደተጠበቀው የራኬብና የሳንቾ ክፍል ቀጥሏል። ለዛውም በሚገርም ሁኔታ በቃ ፈታ እያደረገን በቃ ምን ልበላችሁ፣ ልጁ ይችልበታል። ቤት አጸዳዱ፣ ሁኔታው፣ መጥረጊያ የያዙ አጠራረጉ፣ ከዛ ደግሞ የእጅ አመሏ በቃ ስክትክት ነው ያደረገው። ራኪ ምን ነው ይሄን ያህል እንዴ? ምን ነው ምን አረገሽ ይሄን ያህል? ምን አረገሽ ይሄን ያህል? ያነጥፋል፣ መልሳ ታነዘዋለች፣ ይወለውላል፣ መልሳ ውሃ ትደፋለች። ኧረ ራኪ ይሄ ፌር አይደለም፣ ፌር አይደለም። በቀጣይ ክፍል እንደዚህ እያደረገ እነሰኒ ከቻሳ ቢሉ ዋው ያ በደ ይሆን ነበረ ጋይዝ። የምሬ ነው። በቃ ሳንቾ እያጸዳ ምናምን ቤቱን እንትን እየወለወለ ወይ ደግሞ የሆነ የውጭውን በር እያስወለወለችው ወይ ግቢውን እያጸዳችሁ ምናምን ውጪ ላይ በር ተንኳክቶ እነሰኒ ከች ቢሉ በቃ ያበደ ነበረ የሚሆነው። ቢያላግጡበት ምናምን ጨዋታው ያምራል አልኳችሁ። ምን ታስባላችሁ? እንደሱ ቢሆን ይሻላል ወይስ ደግሞ ቅዱሴ ስልክ ስላልተደዋወሉ አስቦ የሚመጣ ይመስላችኋል? ምን ታስባላችሁ? ሁለቱም ቢሆን ያስኬዳል፣ ግን የበለጠ ዘና የሚያደርገን እነሰኒ ቢመጡ ነው አይመስላችሁም? እነሰኒ ቢመጡ ትንሽ እንደውም ጥሩ እንኳን በሰላም መጣ የእጅ ሀምጣ ምናምን እያሉት በቃ ቤት ውስጥ ትንሽ ሙድ ቢይዙበት ምናምን ያበደ ይሆናል። ቅዱሴ ከመጣ ቅዱሴ ይበሳጭና ለእሷ ያላት ስሜት ወይም ደግሞ ቅዱሴ ለራኪ ያለው ስሜት ይፋ እየወጣ የሚመጣበትን ጊዜ ያሳየናል። እንደዛ አይነት ነገር ነው የሚፈጥረው ቅዱሴ ከመጣ እና የትኛው ቢሆን ደስ ይላችኋል? እስኪ እንደው ሀሳባችሁን ኮሜንት ላይ ብታጋሩን በጣም ነው ደስ የሚለኝ። እኔ ግን እንዳልኳችሁ ቅዱሴን ሳይሆን የምፈልገው ሰኒና ፍቅረኛዋ ወይም ሰኒና ባሏ ከች ቢሉ ከክፍለ ሀገር በቃ ያበደ ነበር የሚሆነው። እኔ ደግሞ በትላንትናው ክፍል ሀረግ በጣም አበሳጨች እንዴ! ሀረግዬ የሆነ በቃ ማለት ሙድ የገባት አራዳ ምናምን አይነት ነገር ነበረ። ስትገባ ደርሳ ተቀየረች። ምን ነው ልክ እንደ ናሆሜ እናት፣ የናሆሜ እናት ልክ እንደገባች በቃ ከናሆሜ እንዲሁም በቃ አትተናነስም። ናሆሜ ከሷ ነው ቀልዱን የወረሰው ምናምን እስክንል ድረስ ፈታ ስታደርገን ለምሮ ያላት ምናምን ሁኔታ በቃ ዘና ስታደርገን እዚህም እዛም ሳቅ ብቻ ነበር። የሆነ ሰዓት ላይ ቅይር ብላ ማናቃ ሴትዮ ሆነች። አሁንም ሀረግ ይኸው ደህና መታ በመጣች ጊዜ በቃ አካባቢሏ ሁኔታዋ ምናምን በቃ ፈታ የምትል ዘና ሪላክስ ምናምን ነገሮችን በቀላሉ የምትረዳ ሴት ሆና የመጣችው። አሁን ደርሳ ተንኮል ማሰስ ጀመረች። አሁን ኪራ ሄዳል እዛ በቃ ነገሩ ልብጥብጥ ይላል። ምን የሚፈጠር ይመስላችኋል? እስኪ በቀጣይ ክፍል ምን ታያላችሁ? ኪራ ምን የሚያደርግ ይመስላችኋል? ኪራ ምን አይነት ነገር የሚፈጥር ይመስላችኋል? ኪራ እንደምታውቁት እንደተለመደ ነው መደንፋት፣ የሆነ ነገር ማለት መዝለል ምናምን ይወዳል እና ያንን ነገር እንደሚያደርግ ነው። ማለትም ሄዶ እንደሚቆጣው ምናምን የሆነ ያልሆነ ነገር እንደሚናገረው ምናምን የምናይ ነው የሚሆነው። ከዛ በኋላ ግን ያው የፈረደባት ጣቢያችን አስታራቂ ነች፣ ጸሐፊ ነች፣ ጽዳት ነች፣ ሁሉም ነች፣ ተላላኪ ነች፣ ሁለገብ ብያታለሁ። በቃ ሁለገብ በቃ እንዴ ጋይስ ሁለገብ ካልሆነች ታዲያ ሌላ ምን ልትባል ትችላለች? ጋይስ እሷ ላይ ነው እንግዲህ የፈረደው መጥቶ ሁሉም እሷ ላይ ያመጡ እሷ ላይ። አሁንማ በቃ ሽማግሌም ነች፣ አስታራቂም ነች፣
ሀኒዬ አይ ሀኒ ምን ይሻልሻል? እንደው ምን ይሻልሻል? እኔ ይሻልሻለሁ። በቃ መምጣት አይቀርም እዛ አካባቢ እኔ መግባት አይቀርም። በዚህ ከሄዳችሁ በዚህ ከቀጠላችሁ አስታራቂ ሆኜ ወይም ደግሞ ብቻ የሆነ ነገር ሆኜ መምጣት አይቀርም። በዚህ ከቀጠለ እውነቴን ነው እንግዲህ እኔ ምሬን ነው አልዋሻችሁም፣ መቼም ታውቃላችሁ። እና ዳርዳር ማለታችን የማይቀር ጉዳይ ነው። ሌላኛው ትላንት ኪራና ጽናት ደግሞ ምን አስበው ነው እንዴ? አሁን ለኒና ድምጻችን ይሰማ ማለት አለብን እንዴ?